ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ትናንትና ማታ እኮ ተጣላው ከሰው ጋር። አንተ ደግሞ ሁሉ ጊዜ መጣላት ነው ከሰው ጋር እንዴ? እኔ አልደረስኩበትም። እኔ ካልደረሱብኝ እንደማልደርስ አውቃለሁ። አንገ ነው የመጣሁት። ተው እንጂ ወዲያውኑ ሰው ገላገለን። እፈልገዋለሁ ህግ ይፋረደን አለ። ጣቢያ ሄድን። ልክ መርማሪው ሳይን በል እኛ እዚህ ማናቀ መሰላችሁ? ይሄ የሰው ምት አይደለም የመኪና አደጋ ነው። ትራፊክ ጽሕፈት ቤት ሄዷል። በኋላ ትራፊክ ጽሕፈት ቤት ሄድን። በስምምነት ተስማማን። አስገመጥኩት። አሁን ጋራዥ እያስቀጠቀጥኩት ነው። በጣም የሚገርም ነገር። የሚዋደር ሰው ልቡም ሆዱም አንድ ነው እንዴ? እኔ ጠዋት አንዱ ነገር ይፈልገኛል እኮ አለ። እሺ ነገር ሲፈልገኝ ይከተለኛል ዝም ብሎ። በኋላ ዞር አልኩና አንዴ ነው ጥብቅ አድርጌ በቦክስ መታወትና ዞር ብያላየው ወደ ስራ ሄድኩ። እሺ ማታ 11 ሰዓት ተኩል ስመለስ ይሽከረከራል ሰውየው ዝም ብሎ ቆሞ ይሽከረከራል። ባክ እንዴው አንተ ዝም ብለህ ነው እንዴ? እግዚአብሔር ነው አመንኩ። በቃ አሁንም ብትሄድ ይሽከረከራል ብትሄድ አሁንም ስማ በጣም የሚገርም ነገር የኔ ወንድም በአንድ እጁ ከመቶ በላይ መኪና እንደሚያቆም ታውቃለህ? ሰውነቱን ቁመናው ምናምን ታውቀዋለህ? ከመቶ በላይ መኪና በአንድ እጁ ግትር አድርጎ ያቆማል። በአንድ እጁ ግን ምንድነው እሱ? ትራፊክ ነይ በዚህ በኩል ሰው አለ እንዴ? ማንም የለም። ቆይ ማን አለ? በዚህ በኩል ማን አለ? ማንም የለም። የተከተለኝ ሰው አለ? አዎ ማንም የለም። ማንም የለም ያልሽኝ አይደለም? አዎ በይ ያለሽን ቁጭ አድርጊያት። እንዴ ቁጭ አድርጊያት። እዚህ ቁጭ አድርጊያት ያለሽን አንቺ ምንም ጥያቄ የለውም። ኧረ በእናትህ አንቺ ምንም ጥያቄ የለውም። ሂጂ ለዛሬ ማዋ ተገኘ። እንስማማለን ብቻ ሳይሆን መስማማትም አለብን። ቅለቱ እንዴት ነው? ቀላል ነው። አንተ ብቻ ወደድከው መስማማት። አዎ መጀመሪያ ቅለቱን ነው እኔ የምፈልገው። ሲቀል እቺን እሷ ናት። ምንድነው? ልጅቷ ናት። ምንድነው? ልጅቷ ራሷ ናት። እኔ አምስት ቆራ ራሷ ናት የሰጠችኝ። ምንድነው? ራሷ ናት የሰጠችኝ። ልጅቷ ናት የሰጠችኝ። ምንድነው የምትለው? ልጅቷ ናት የሰጠችኝ። አቤት እንደው ወይኔ አሁን እኮ ያኔ እንደው በልጅነት ብማር ኖሮ አሁን ይሄንን የቆመ ቤት ጠብቅ ነበር። ያለመታደል ዛሬም ዘበኝነት፣ አምናም ዘበኝነት፣ ካቻምናም ዘበኝነት፣ ብርድ ላይ መጎለት። አይ ኧረ ተመስገን ነው። እችንስ ማናያት? ተመስገን ነው።
ስንቱ ስራ አጥቶ ደጅ ሲንከራተት እኔን ጣሎችን ዘበኝነት። ኧረ ተመስገን ነው። እችንስ ማናያት? አቤት 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 አቤት! ይሄ ዳዊት ተቀዶ አለቀ አይደለም እንዴ? አሁን ምኑ ነው የሚነበበው እዚህ ጋር? እንደው ምኑን ነው አሁን ማነበው እኔ? ያው መቼም እንደፈረደብኝ እንግዲህ ልዝለለው እንጂ የተቀደደውን ቦታ ወኩሉ ዘጻድቃን ዘለዋለሁ አባባ ዘበኛ ማን ነው በዚህ በሌሊት ደግሞ የሚጠራኝ? የማርያምን በቀል እየፈጨሁኝ ነው። ማን ነው? በስመ አብ ወኩሉ ዘጻድቃን እዚህ ምን ይታያል አሁን? ይሄ ምንም እኮ አይታይም። ይሄ አባባ ዘበኛ በስመ አብ! አንቺ ሰው ጦጣ አንቺ ነሽ እንዴ? አይ አባባ ዘበኛ ሌባ መስሎት በጣም ፈርቷል። እኔ እልልታው ነኝ ሌባ የምፈራው? ስሚ ዘበኛ እኮ ሌባ አይፈራም። ገባሽ? አባቴ ሲያወራ አልሰማሁት መስሎት ነው። አባትሽ ደግሞ ምን እያለ ያወራል? ሌባ የሚፈራው ዘበኛ ብቻ ነው ብሏል አለ። ጥሩ ነዋ ይበላ። ምን ችግር አለ ይበላ። ሌባ የመጣ ቀን ማን ፈሪ እንደሆነ ይለየል። የዛን ጊዜ ይበል፣ ምንም ችግር የለም። ይልቁኑ አሁን ላንብብበት እስቲ። ተኝ የኔ ልጅ ተኝ። አባባ ዘበኛ አቤት። ጠዋት ሲያጠና ያታለሁ። ታዲያ ፈተናውን መች ነው የሚፈተኑት? ፈተና? አይ ልጄ፣ እኔ ተፈተና መቼ ወጥቼ አውቃለሁ? ሁሌ እንደተፈተንኩ ነው። አምናም ፈተና ነው፣ ካቻምናም ፈተና ነው፣ ዘንድሮም ፈተና ነው። እሱ በቃ እስኪለኝ ድረስ መፈተን ነው እንጂ ሌላ ምን ይመጣል? አባባ ዘበኛ ከትምህርት የሚከብደው የቱ ትምህርት ነው? እኔን የሚከብደኝማ ኑሮ ነው። ኑሮ በዘዴ? አዎ ኑሮ በዘዴ ልክ ነሽ። ታዲያ ፈተናውን አልፈው? ኧረ ምን አልፌ አውቃለሁ? ያርመጠምጠኛል፣ ያንከባልለኛል ኑሮ የሚሉት ፈተና። ይኸውልሽ ተከበሩት። ታዲያ ለምን ከሌላ ሳይኮርጁን? ምንን ኑሮን? አዎ አይ ዘንድሮ ኑሮን ማን ያስኮርጃል ብለሽ ነው? ሁሉም ለብቻው ተደብቆ ነው እኮ የሚሰራው ኑሮን። አይ እንዳችን ማባባል መኮረጅ ብቻ ኑሮ ምን አለፋኝ፣ ከዚሁ አልኮረጅም ነበረ። አባባ ዘበኛ አቤት። በጣም ከከበዱት ታዲያ መኮረጅም ካቃተት በደንብ ቢያጠኑ ይሻሉታል። አይ ባጠና ምንም አልገባ ብሎኛል ልጄ። ታዲያ ምን ይሻሉታል? ያው እንግዲህ በስንጥር መሞከር ነው። ምን አለ? አይ አጠናለሁ ማለት ነው ልጄ። አጠናለሁ፣ በደንብ አጠናለሁ ማለት ነው። እሺ ቆየት ትምህርት ቤት ነው የሚማሩት? ምን ያልተባርኩበት ቦታ አለ? አንዴ ጉለሌ ስማር፣ አንዴ ቦሌ ስማር ልጄ፣ አንዴ እዛ ስማር፣ አንዴ እዚህ ስማር፣ በመጨረሻ ይኸው እናንተ ቤት ደግሞ ልማር መጣሁ ዘንድሮ። አቤት እሸት! ይሄ እኛ ቤት ነው እንጂ ትምህርት ቤት አይደለም። ልክ ነሽ። ለእናንተ መኖሪያ ቤት ነው፣ ለእኔ ደግሞ ትምህርት ቤት ነው ልጄ። ለእኔ ትምህርት ቤት ነው። ቆይ ይሄ ትምህርት ቤት ነው ካሉ ማን ነው አስተማሪዎት? የኔ አስተማሪማ ሌሊትና ቀኑን ብርድ ላይ ቦልቶኝ የሚያስተምረኝ ጨቅጫቃው አባትሽ ነው። ሌላ ማን ያስተምረኛል? እሱ ነው አስተማሪ። አቤት! እንዴት ነው የሚያሽት? እንዴት? የኔ አባት አስተማሪ አይደለም። አስተማሪ አይደለም? አራራራ እኔም ብቻ መስሎሻል የሚያስተምረው? ቤተሰቤን ሁሉ ሰብስቦ ኑሮን እያለ በጩኸት የሚያስተምረው ክፉና ደደብ ነው። እንደውም ያንቺ አባት አስተማሪ ክፉና ደደብ። የኔ አባት ነው ክፉና ደደብ? እንደውም እርሶ ነው ኑሮ በዘዴን እንኳን የማያውቁ ደደብ፣ ምንም የማያውቁ እርሶ ነው። ቆይ ደግሞ ሂጅ ካልተናገርኩ ምን አልሽ? ሂጂ ተናገሪ ሂጂ። እሱም ባትነግሪው ድሮም ደደብ እንደሆነ ያውቀዋል። ምን ደደብ እንደሆነ ያውቀዋል።
ምን ሊያመጣ ነው ድሮ? ወይ ውጣ ነው ወይ ወላጅ አምጣ ነው። ሌላ ምን ይመጣል? ሌላ ምን ይመጣል? አዎ አሁንም ቢሆን ደደብ ነኝ። አሁንም ቢሆን አዎ ደደብ ነኝ። አዎ በቃ አትንገር። የሆነ እዚሁ ነው አግኝቼዋለሁ። ደደብ ነኝ ጌታዬ። ደደብ ነኝ እኮ ደደብ አይደለሁም እንዴ ጌታዬ? ጌታዬ ደደብ ነኝ እኮ። በመጀመሪያ ደረጃ ልጄን ምን ብለህ እንደዚህ እንዳስለቀስካት ትነግረኛለህ እንዴ? ልጆትማ መጀመሪያ መጣችና ደህና ስንጫወት ስንሳሳቅ ቆየንና በኋላ መጨረሻ ላይ ደደብ ነኝ ስላት ጊዜ እያለቀሰች ሄደች። እኔ ምን እንደነካት አላውቅም። ደደብ ማለት ያስለቅሳል እንዴ ጌታዬ? እንዴት እስከዚህ ድረስ ያስለቅሳል እንዴ? እኔ እኮ ደደብ ነኝ። ምን ደደብ ነኝ እኮ። አንተ እንኳን ደደብ አይደለም፣ ደደቡ ነኝ። እርሶ በጭራሽ ምን በወጣዎት? እኔ እያለሁ እርሶ ደደብ ይሆናሉ? እርሶ እንዴት ደደብ ይሆናሉ? እኔ እያለሁ በጭራሽ። አይሆንም፣ ይሄ አይሆንም። ስማ፣ አቤት። ቅድም እንዳልከው ከሁለት አንዱ ትመርጣለህ። ከምኑ? ወይ ከዚህ ቤት ትወጣለህ ወይ ወላጅ ታመጣለህ። ወይ ከዚህ ቤት ትወጣለህ ወይ ወላጅ ታመጣለህ። አይ ጌታዬ፣ ገና ሀገሬ ሄጄ ወላጆቼን ከቤተ ክርስቲያን ጓሮ ቆፍሬ እስካመጣ ድረስ እኔ አይሻልም ከእርሶ ቤት ብወጣ? አዎ ወጣለሁ። ምንድን ያለማመጠኛል እንዴ? ምን ያለማመጠኛል? ወጣለሁ። ሌላ ቦታ ዘበኝነት ሞልቷል እንዴ? ስማ፣ ማነህ? ስማ እኔ ነው። አዎ ናና፣ ሌባ እንዳይገባ በሩን ዝጋው። ናና፣ ሌባ በሩ እንዳይገባ ዝጋ። እኔ? አዎ አዎ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።